ግን ካሜራ እኮ ከቦ ውስጥ ነበረ። ረሩር መላየ በፍጹም እንዳይለያዩ ኧረ ጌታ ጠረጴዛ ላይ ጭራሽ አቆሙት ጋይስ። ያጅልኝ ረመነ እዚህ ጋር እንትን አለ፣ ምን ነበር መድረክ አለ። እኛ ከታች ሆነን እናንተ እዚህ ላይ ሆናችሁ የሙሽራ ልብስ የአንተም የሙሽራ ልብስ ሱፍ ለብሰህ እዚህ ላይ ትውጡና እኛ እንዳውኑ እንቀውጠዋለን ማለት ነው። አቤት ያብርሽዬ መከታ አቤሎ ተናግሬት ነበር እኔ ጊዜ ቤተሰቦቻችንም እናስደስት ብለህ ነው። ያው ውጪ ላይ እየጠበቀ ያለው እንግዳ ብዛቱ አይደለም። በተራ እሱንም ይሄንን ጥያቄ ምንድን ነበር? ከአብርሽ ጋር ከምትወጂው ከምታፈቅሪው እና ከምታከብሪው አብርሽ ጋር ወደፊት ምን አይነት ህይወት እንዲኖርሽ ትፈልጊያለሽ? ማለት ይህንን ነገር እንጃ አሁን በጣም ደስተኛ ስለሆንኩኝ ምን ብዬ እንደምጀምር ምን ብዬ እንደምጨርስም አላውቅም። ግን ደግሞ አብርሽ ማለት በጣም መልካም ሰው፣ የኔ ውድ የድሮ ጓደኛዬ፣ ያሁን ፍቅረኛዬ፣ ያሁን ለወደፊት ደግሞ ባሌ የሆነ ሰው ነው እና ታብራራለን በደንብ እና በቅርቡ ደግሞ መጋባታችን የሚቀር አይደለም ማለት እንዴ አይደል? ከዛ ባለፈ እኔ ለአንተ ለወደፊት ምን አይነት ህይወት የሚኖራችሁ ይመስላችኋል የምለው አብርሃምን መያዝ የሚያቅተኝ ሴት አይደለሁም። ያው ማለት ደግሞ ትዳሩ እንዲወደው ትዳሩን በደንብ አድርጎ ሰላም አቤት የተማረ ሰው አፌ ቁርጥ ይበል ነው ከኔ ቤተሰቦች ጋር በሰላማዊ መልኩ ይህን ሁሉ ቻሌንጅ አልፈናል። ዛሬ ላይ ለዚህ ደርሰናል እና እስከ መጨረሻው ድረስ ሚስትክ የልጅህ እናት ታዛዥክ ዝቅ ብዬ እንደዚህ ዝቅ ብዬ ለአንተ በጣም ብዙ ነገር ለመሆን በጣም ሬዲ ነኝ። ይሄኔ ፍቅር ያድርስ ማለት ደግሞ ማለት ነው ያድርስሽ። በቃ አንተ በጣም ብዙ ተበድለሃል። የእውነቴን ነው የምልክ። ይሄን አይደለህም በትዳርክ የተሳካልህ ሰው አይደለህም እና አሁን ደግሞ በሁለተኛው ትዳርክ የሰመረ እኔ ቆንጆ እህትና የሞላት ሴት ሆኜ ከአንተ ጎን ለመሆን አምሪ አቤት መጽሐፍ ቅዱስማ አንብበሻል ሄርሜላዬ። የተባረከ ኑሮ እንደሚኖረን እንዲሁም ኑሮዬን ማስቀጠል አገላለጽና በዛትና እንደው ይስጣችሁ ጋርም ከልጅ ለልጅህ ምን አይነት መስዋዕትነት እንደምትከፍል በጣም እንዴ የሆነቴን ነው የምልክ። አሁንም ደግሞ መስዋዕትነት መክፈል የምትችል ሰው ለልጅህ ለሚስትም ለቤት ወንድ ይወቅ ሰው ነክ የኔ ፍቅር እንዳንተ አይነት ሰው ምን አይነት የተባረከ አንደበት ነው አላት ጋይስ። ልጆች መፈልፈል ነው የታባቱ ምንም ችግር የለውም ማለት እንዴ የኔ ፍቅር አገላለጽ የሌለኝ ነው ጋይስ። አቤት አብርሽ አላኝ ዋግቻለሁ። ፍቅርም ሆነ ለመስማት ሆነ እንዴት እንደምትሰጥ ምናቃት ሴት ወደፊት ከእሷ ጋር ምን አይነት ላይፍ እንዲኖረ ትፈልጋለህ? ቶሎ በል አብርሽ ወንድማችን። መጨረሻ ላይ በዚህ የሆነ ነገር አይዘፍንላት እስቲ እናየዋል። በመጀመሪያ በጣም አመሰግናለሁ። ወደዚህ ይህንን ጥያቄ ስላቀረባችሁልኝ ከልብ አመሰግናለሁኝ። እሺ አባትሽ ቀጥል። የሁላችንም ነጋችን የሚያውቀው ፈጣሪ ነው። ዛሬ ያለሁበት እንግዲህ የፈጣሪውን አይደለም ሰው ነው የተጠየቀው። ፈጣሪማ ያው እናውቃለን እና እያንዳንዳችን ህይወት ላይ እኛ የምናገረው የምናስበው ብቻ ሳይሆን የሚሆነው ማብራራን ተው ወደ ገደለ ብርሽ ነገ ፈጣሪ ነው የሚያውቀው። ግን ደግሞ እንዳለችው ከእሷ ብዙ መጨመሩ ነገር የለም እና ተመሳሳይ አይነት ሀሳብ ግለጽ ነገን የተሻለ ሆኜ እንደምኖር እርግጠኛ ነኝ። አንዳንድ ጊዜ መገፋት ጥሩ ነው።
ለነገ ትልቅ ተስፋ ይሆናል እና አሁን እኮ ጥያቄ እሱ አይደለም ሰውየው በብዙ ነገሮች ራሴን መጎዳቴን አልጠላሁትም እና ኧረ አብረሽ ጥያቄው በተጎተተው ልክ ነው ወደፊት የሚሄደው እና ዛሬ ላይ ለመልካም ነው። እነዚህ ታይሞች ማሳለፍ ማሳለፍ ለኔ ለመልካም ነው። አሁን እኮ ከእሷ ጋር ምን አይነት ኑሮን መኖር የምትፈልገው ነው ጥያቄ። የምታቅዱት ነገር አለ ግን ደግሞ ነጋችን ሁላችንም የሚያውቀው ፈጣሪ ነው እና ሁሉንም ነገር እኔ ለፈጣሪ አሳልፌ ሰጥቻለሁ ስለ ነገ ማለት ነው። እና ዛሬም ደስተኛ ሆኜ ነው ብዙ ጊዜ መኖርን የምፈልገው ማለት ነው። ለምን ስለ ነገ እያሰብኩኝ አልተመለሰም ጋይስ። የምኖረው እሱ የታወቀ ነው ፈጣሪ ያውቃል። ግን እንደ ሰው ምናልባት ነገ ላይ ብዙ እንደዚህ አይነት ነገሮች ሊገጥማችሁ ይችላል እና ስለ ነጋችሁ እያሰባችሁ ዛሬያችሁን እንዳታበላሹ። ስለ ነጋችን የሚያውቀው ፈጣሪ ነው እና ሁላችንም ዛሬን እየኖርን ነገን ደግሞ ለእግዚአብሔር አሳልፈን ሰጠን መኖር ነው የተሻለ የሚሆነው። እንኳን ደስ አላችሁ። የቀለበት ቀን ቀጠሮ እንግዲህ ተቆርጧል ማለት ነው። የአብርሽና ኤርሜላ እንዴት አባቱ በቃ ምን ልበላችሁ ጋይስ፣ አፌ ቁርጥ እንደው ይበል የኔ ቆንጆ ማለት ነው። ኤርሜላ የዛሬ ደግሞ ኧረ ተይ ኧረ ተይ ተይ ኧረ ተይ ግን ገደልሽን በፍቅር ኤርሜላ ተይ እንጂ እናንተ እንዴት አያችሁ? በጣም ነው ደስ ያለኝ። በተለይ ኤርሜላ መልስ እንዴት አባቱ ደስ እንዳለኝ ነግራችሁ አልችልም። ምንም ይሁን ምንም ገባችሁ። ብዙዎቻቸው እንደሚሉ ድራማ ይሁን ምንም ይሁን ግን በቃ ምን ልበላችሁ ብዙ ነገር ትማራላችሁ። ባይዘው ጥንካሬን፣ ብልጥነት በቃ ሴት ልጅ ብልናት። የራሳችን ነገር ማጥፋትም ማስተካከልም የምንችለው ራሳችን ነን። ባይዘው ማለት ነው ማንም ሰው ሊያስተካክል አይችልም እና እንዴት አባቱ እንደገለጸች ግን ጥያቄ አለኝ እኔ። አብርሽ ግን ሁሌ ጋይስ አብርሽ እኔ ትክክለኛ ቃል ማውጣት አይፈልግም። ሁሌ ቅር ይለኛል ባይዘው ማለት ነውና ከዚህ በፊትም ኤርሜላ አፈቅራለሁ ወዳለሁ ስትል ነበር አይደለ ጋይስ። አንድ ቀን መልስ መልሰው አቅምና በቅርብ ነው በስንት መከራ እኔ ማፈቅርሻለሁ ያላትና ዛሬ አቤላ ጥያቄ ሲጠይቅ ኤርሜላ ትንትን አርጋ የኔ ፍቅር ድሮ ጓደኛ ነበርክ አሁን ደግሞ ፍቅረኛ የወደፊት ባሌ ካንተ ጋር ደስተኛ ሆኜ ልጅ ወልጄልክ አብረን ደስተኛ ሆነን ልጃችን የምናሳድግ ያርግን ምኞቴ ነው ያለች ነው። እሱ ደግሞ ለፈጣሪ ሰጥቻለሁ ሁሉም ነገሬ ብሏል። እሱ ትክክል ነው። ግን አይ ፈጣሪ ሳይሆን የፈጣሪ ለፈጣሪ መስጠት ነው። እኛ ግን እንደ ሰው ደግሞ የተጠየቅነው ጥያቄ መመለስ ለተመልካችም ለኦዲየንስም ለጠየቀቅ ጥያቄ መመለስ አለብክ ብዬ አስባለሁ። አብርሽዬና ግልጽ መሆን አለበት። ሁሌ መሸፋፈን ጥሩ አይደለም ከገባክ በኋላ ማለት ነውና ኤኒዌይስ እንዴት አያችሁ? የኔ ቆንጆ ማለት ነው የተማረ ሰው ግደላችሁ ጋይስ። የኔ ፍቅር እንዶ አፍሽ እንግዲህ እንዳያችሁ ምርጥ መልስ ነው የመለሰችውና የተማረ ሰው ጋይስ